በቅርብ ጊዜ ራሱ ደግሞ ምጽዋ ላይ የኢራን አየሮች መሳሪያ ሲያራግፉ ነበር። ምንድነው የሚል በተለያየ ሰዎች ጥያቄ ሲነሳ ነበር። ድርጅት ሞሳድ በወቅቱ ይህንን ጉዳይ ሁሉ ግንዛቤ ውስጥ በማስገባት ነው ኤርትራ ማለት ለእስራኤል ብሔራዊ ስጋት አደጋ ነች የሚለው ኮንክሉዥን ላይ የደረሰው ማለት ነው። ይህንን ቀጠና የመረጠችበትና በብል መንደብሏን ተቆጣጥራች በሀውቲ በኩልና በኤርትራ በኩል ሆና ጥቃት ለመፍጠርና አዲስ ግንባር ለመፍጠር የፈለገችበት ሙሉ ለሙሉ የእስራኤል እና የአሜሪካ ሳተላይት የሚባሉትን ሀገራቶችን ዲስፋንክሽናል ለማድረግ አልሸባብም ከሀውቲ ጋር አብሮ ተባብሮ ለመስራት የራሱ ዓላማ ያለው ኃይልም ቢሆን የዓላማ ተመሳሳይነት ባይኖራቸውም ከሀውቲ ጋር አብረው ለመስራት የተስማማ ኃይል ነው። ሻቢያ ምንድነው ኢራን መታዚ ቀጠና አካባቢ የምትመጣበት ዋነኛ ምክንያቱ ቅድም ያልኩ አሜሪካን ለመምታት አለ። አሜሪካን ማን እንደማትመታ ታውቃለች። የአሜሪካ ደጋፊ የሚባሉ ሀገራትን ለመጥበስ ነው እዚህ ጋር ብትመጣበት ምክንያቱ። በወታደራዊ ኃይል በምታይበት ሁኔታ ኤርትራ የኢራን ሚሳኤሎችና ድሮኖችን ተጠቅማ ልትመታን ትችላለች። የኢትዮጵያ አማጽያን ፋኖም በሎ ሸኔም በሎ ዋት በሎ ኢዚሊ የሚገርም ነገር ከትናንሽ ድሮኖች እስከ ሚሳኤል የመታጠቅ እድል ይኖራቸዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርስ የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ወቅታዊ ጉዳዮችን፣ ቀጠናዊ ጉዳዮችን እንዳስሳለን። አብራችሁ ቆዩ። አማን እንኳን ደህና መጣ። ዛሬ እንግዲህ በስፋት ትኩረት የምናደርገው ከመካከለኛው ምስራቅ ላይ የተከሰተው ጦርነት 9ኛ ቀኑን አስቆጥሯል። እሱን ከአፍሪካ ቀንድ ሁኔታ ጋር አያይዘን እንመለከታለን። ሁኔታው የመካከለኛው ምስራቅ የፖለቲካ ግለት የቀይ ባህርና የአፍሪካ ቀንድን ሁኔታ የሚለካና የሚወስን በመሆኑ አያይዘን መመልከት ግድ ይለናል። በተለይም ከሰሞኑ በባንድ ቲንክ ታንክ ድረገጽ ላይ የወጣ ጽሁፍ አለ። እዛ ጽሁፍ ላይ ምንድን ነው የሚለው? ምናልባትም ከኤርትራ የሚነሱ የኢራን ድሮኖች ጥቃት ሊፈጽሙ ይችላሉ። እንደዛ ደግሞ የሚሆኑ ከሆነ ምናልባትም በጅቡቲ የሚገኙ የአሜሪካ የጦር ሰፈሮችና ቤዞች ጭምር የጥቃት ኢላማ ሊሆኑ ይችላሉ የሚል ጉዳይ አብሮ እየተነሳ ነው የሚገኘው። እንግዲህ ኢራን ከፕሬዚዳንት ኢሳያስ አፈወርቂ አገዛዝ ጋር ከዚህ ቀደም ግንኙነት እንደነበራት የሚታወቅ ነው። ከዚህ በተጨማሪም ከወራት በፊት ይመስለኛል አንድ ሀሪዝ የተባለ የእስራኤል ጋዜጣ ኤርትራ የሁቲ ታጣቂዎችን በግዛቷ ውስጥ በማሰልጠንና እንዲንቀሳቀሱ በመፍቀድ የእስራኤል ዋነኛ የደህንነት ስጋት በአፍሪካ ቀንድ ሆናለች የሚል ጉዳይ አንስቷል። ኢትዮጵያ ደግሞ አሰላለፏን የያዘች ይመስላል። የኢራንን ጥቃት በጠቅላይ ሚኒስትር አብይ አህመድ በኩል አውግዛለች። እሱን እንመለከተዋለን። እዚህ ጋር ግን አንድ የሚነሳ ጉዳይ የሱዳኑ ጀነራልም ከኢራን ጎን ነን የሚል ጉዳይ አንስተዋል። እሱን እንመለከተዋለን። ሌላው በዚህ በኢትዮ ኤርትራ ጉዳይ ላይ በተያያዘ ደግሞ አፍሪካ ዲፌንስ ፎረም ያወጣው መረጃ አለ። የደህንነት ምንጮቹና ዋቢ በማድረግ ያወጣው ዘገባ ነው። በዚያ ዘገባ መሰረት የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ በስፋት እየገቡ ነው። በተለይም ወደ ሁመራ ከተማ፣ ወደ ዛላንበሳ፣ አዲግራት፣ ተንቤን፣ መቀሌ በስፋት እየገቡ ነው የሚል ጉዳይ አንስቷል። ይህን ተከትሎ እንግዲህ ከፍተኛ ውጥረት በአካባቢው ተፈጥሯል። በመከላከያ ሰራዊት የተያዙ የኤርትራ ወታደሮች ጭምር እንዳሉ እየተነገረ ነው። ተመልካቾቻችን እነዚህን ጉዳዮች በስፋት እንዳስሳለን። እስከዛው ሀሳብ አስተያየታችሁን እየሰጣችሁን አብራችሁ እንድትቆዩ በድጋሚ እንጋብዛለን። አማን የዚህ የመካከለኛው ምስራቅንና የቀይ ባህርን ጉዳይ እንዴት አየው? ሆርን ሪቪው የተሰኘ የቲንክ ታንክ ድረገጽ ያወጣው ዘገባ ላይ እንደሚያሳየው እንግዲህ ምናልባትም በቀጣይ ጊዜያት ጦርነቱ የሚራዘምና የሚስፋፋ ከሆነ ከኤርትራ የሚነሱ የኢራን ሚሳኤሎችና ድሮኖች ጥቃት ሊፈጽሙ ይችላሉ የሚል ጉዳይ እያነሳ ነው እና ይህን ጉዳይ እስቲ በስፋት በጥልቀት እንመልከተው። እንግዲህ አመሰግናለሁ ዘሩ። የኢራን እስራኤል አሜሪካ ጦርነት ከጀመረ እንግዲህ 9ኛ ቀኑን ይዟል። በዚህ 9ኛ ቀን ውስጥ የተለያየ መልክ ነው የያዘው። አንደኛ ኢራን በቀጠናው የሚገኙትን የእስራኤልና የአሜሪካ ሳተላይቶች የሚባሉትን የዞረች እየጠበሰቻቸው ነው ያለችው። አሜሪካ እና እስራኤል ደግሞ በጋራ በሚወስዱ ጥምር ጥቃት የኢራን ከፍተኛ የሃይማኖታዊ መሪ እንደዚሁም ደግሞ የወታደራዊ መሪዎችን
አንድ በአንድ ማለት በሚቻለው ሁኔታ እየፈጀቻቸው ነው ያለችው። ነገር ግን ይህ ጦርነት ከሁለቱ መካከል ከሚደረገው ወጥቶ ዓለም ህዝብን አፌክት ሊያደርግ በሚችልበት መንገድ እየሄደ ነው ያለው። እሱ ምንድነው? ሆርሙዝ ሰርጥ የሚባለውን ኢራን ከዘጋች በኋላ በዚህ አካባቢ የሚያልፉ ማንኛውም መርከብ በዚህ አካባቢ ከመጣ እናነደዋለን የሚል ማስጠንቀቂያ ሰጥታለች። ፈርቶ መርከቦቹም በዛ አካባቢ እንቅስቃሴ አቁሟል። ከአረቢያን ሲመጡ ከፐርሺያን ፔኒንሱላ የሚመጡ በአጠቃላይ ነዳጅ ጭነውና ዕቃ ጭነው በዚህ በኩል የሚያልፉት ቆሟል። ይሄ በቀጥታም ሆነ በተዘዋዋሪ እያንዳንዱ አገር የጦርነቱን ገፈት ቀማሽ የሚያደርግበት ሂደትን ነው ተጠቀመችው ነገር ማለት ነው። በዚህ ብቻ አይደለም ያቆመችው። አሁን እንግዲህ ወደ ዋና ነጥባችን ስናመጣ ወደ ምስራቅ አፍሪካ ወይ ደግሞ ወደ ሆርን ኦፍ አፍሪካ አካባቢ ይሄን ሬድ ሲና ይሄ ወሳኙ ሌላ ቾክ ፖይንት የምትባለው በብል መንደብልን በመቆጣጠር ጫውታውን እዚህ ቀጠና ላይ ብቻ ሳይሆን በሃውቲ ታግዛ ወደ ሚድልስት አካባቢ የጥቃት ቀጠና ለማድረግ እንቅስቃሴ እያደረገች ነው ያለችው የሚል መረጃ ነው ወጣው። ለዚህም እንግዲህ ኢራን አሰብና ምጽዋን ተጠቅማ አዲስ ግንባር ለመፍጠር እንቅስቃሴ ላይ እንዳለች ይታወቃል። ነው ምንድን ነው ተደረገ? ድንገተኛ ነው ወይ ይሄ ግንባር የሚፈጠሩ? ይሄን ግንባር ለመፈጠር ቀድሞ ምን መደላደሎች ተደረጉ የሚለውን ነገሮችን ማየት ጠቃሚ ይመስለኛል። ኢራንና ኤርትራ አንዱ ትልቁ አሰብና ምጽዋን እንግዲህ የምትቆጣጠረው ኤርትራ ነች። ቆይቷል። ከ2010 ቀጥሎ ከጥሩ የሆነ የወታደራዊ ግንኙነቶችን ሲያደርጉ ነበር። በቅርብ ጊዜ ራሱ ደግሞ ምጽዋ ላይ የኢራን አየሮች መሳሪያ ሲያራግፉ ነበር። ምንድን ነው የሚል በተለያየ ሰዎች ጥያቄ ሲነሳ ነበር። ቆየት ብሎ ከሁለት ሳምንት በፊት ደግሞ የእስራኤል አንድ ጋዜጣ ቅድም አንተ ጠቀስከው ኤርትራ የእስራኤል ብሔራዊ ደህንነት ስጋት ነች የሚል ነገርና እንደዚሁም ለአሜሪካው የሚል ነገር ተገልጾ ነበር። ለብዙ ሰው በወቅቱ አልገባውም። ለምንድን ነው እንደዚህ ልትባል ቻለችው? ምን ይመጣል የሚለው ነገር አልታሰበም። እነሱ ግን ነገሩን በደንብ አድርጎ ስለሚያውቁ ቀድሞ ኤርትራና ኢራን ዝግጅት ሲያደርጉ ወይ ደግሞ ኤርትራን ለመጠቀም ኢራን ከፍተኛ ዝግጅት ስታደርግ እንደነበረች እንዳውም ምንድን ነው ያሉት? ጦርነቱን ኢትዮጵያና ኤርትራ መካከል ሊደረግ በታሰበ ጦርነት አስመልክታ እቺ የዩኤን ተወካይ የኤርትራ አምባሳደር ሶፊያ ምንድን ጉራ ብቻ አይን ነገር ሁሉ ያሉበት ዘመን ነበር። ለምን አይሞክሩም ማለት በተደጋጋሚ የሆነ ጊዜ ላይ የኤርትራ ባለስልጣኖች አካባቢ ለምን አትሞክሩም አይን ነገር እንትኖች ሲነገሩ ነበር። ይሄ ያ ወቅት ምን ሆኖ ነው የሚለውን ነገር ዛሬ የምናየውን ችግር ነው። እንግዲህ ዛሬ የመጣውን ችግር በደረገበት አሰብ ላይ በከፍተኛ ደረጃ የኢራን ድሮኖች ሲከማቹ እንደነበረ፣ ምጽዋ ላይ የኢራን ድሮኖች ሲከማቹ የነበረው እነዚህ ድሮኖች ምናልባት አንዳንድ ተንታኞች ሲያስቀምጡ ነበረው አልፎ ለሃውቲ የሚሄዱ ናቸው፣ አልፎ ለአልቡራን የሚሄዱ ናቸው የሚል ግምት ነበር ሲያዘ ነበረው። ግን ያው የኤርትራ እንዳለ ሁሉም ነገር ፍንፍን ያለና መረጃም ስለማይወጣ እንደ ልብ ምን ያህል ነው በመጠን ደረጃ የገባው ድሮን፣ ምን ያህል ነው እንደዚህ ከባድ ተኳሾች ሚሳይል ደረጃ ምን አለ የሚለውን ነገር ለማወቅ ትንሽ አስቸጋሪ ስለሚሆን መረጃውን ማወቅ አልተቻለም። ነገር ግን የእስራኤል ስለላ ድርጅት ሞሳድ በወቅቱ ይህንን ጉዳይ ሁሉ ግንዛቤ ውስጥ በማስገባት ነው ኤርትራ ማለት ለእስራኤል ብሔራዊ ስጋት አደጋ ነች የሚለው ኮንክሉዥን ላይ የደረሰው ማለት ነው። ኦኬ፣ ይህ ከሆነ እውነታው ኤርትራ በዚህ አዲስ ግንባር ለመክፈት የሚያበቃት ምንድን ነው ያለው መሬት ላይ? እነዚህ መሬት ላይ ያሉ ኃይሎች በቂ ናቸው ወይ? እነዚህ መሬት ላይ ያሉ ኃይሎች ደጋፊዎችን ተጠቅማ ግንባር ብከፍቶ እኛው ትልቁ ባለጉዳዩ እኛ ስለሆን ማለት ነው ኢትዮጵያ ላይ ምን ሊያደርስ ይችላል? ለኤርትራስ ምን ጥቅም ይዞላት ይመጣል? በጦርነቱ አካል ውስጥ ሆኖ ያሉት እነ አሜሪካ እና እስራኤል ምን አይነት እርምጃዎችን ሊወስዱ ይችላሉ? ይህ እርምጃ ተከትሎስ ምንድን በቀጠናው ሊፈጠር የሚችለው የሚለውን ነገር አንድ በአንድ ለማየት እንሞክራለን። እንግዲህ ቅድም እንዳነሳው አሰብና ምጽዋ የኢራን ድሮኖች ሴንተር ሆኖ እያገለገሉ መሆኑን እንግዲህ መረጃዎች እየወጡ ነው ያሉት። በተለያየ ጊዜም የኢራን አየሮች ቅድም እንዳልኩ መጥቶ ሲያወርዱ ነበረ። ድሮን እንግዲህ ምናልባት ለአልቡራን ይሄዳል ወይ ለሃውቲ ይሄዳል የሚለውን ነገር ነው እንግዲህ ሲያነሱ የነበረው። ግን አሁን ሃውቲም ሆነ
አሰብ ላይ ሆኖ ለምንድነው የተመረጡ እነዚህ ቦታዎች አሰብና ምጽዋ ለምን የተመረጡ ብሎ ነገሩን ማየቱን ጠቃሚ ይመስለኛል። አሰብና ምጽዋ ላይ ሆነ በቀላሉ አሁን እየመታቻቸው ያለችው የአሜሪካ ሳተላይቶች ናቸው የሚባሉ ደጋፊዎች ናቸው የሚባሉ እየተመቱ ያሉ እነ ኩዌት ምናምን ያሉ እዚህ አረብ ሀገራቶች እየተመቱ ያሉትን በቀላሉ መቆጣጠርና አሁን ከሚደረገው በላይ በኢኮኖሚ ጫና ውስጥ ለመክተት ባይዞ ይሄ ጦርነት አደገኛ ነገር እያመጣ ነው። የኢትዮጵያ አየር መንገድ የተናገረውን ሰምታላ ሞርዛን $100 ሚሊዮን እንዳጣ ማለት ነው። በዚህ እንግዲህ በዚህ አንድ ሳምንት ዩኤኢ፣ ሳውዲ፣ ኳታር ያጡት የሚገርም ነገር ከነዳጅ ሽያጭ የሚያጡት ብር፣ ከቱሪዝም የሚያጡት ብር ቀላል ብር አይደለም። አሁን ስላልተሰላ ነው ማለት ነው በዶላር ደረጃ ማለት ነው። እና ከፍተኛ ጉዳት እያደረሰ ነው። ስለዚህ አሁን ኢራን ይህንን ቀጠና የመረጠችበትና በብል መንደብሏን ተቆጣጥራች በሀውቲ በኩልና በኤርትራ በኩል ሆና ጥቃት ለመፍጠርና አዲስ ግንባር ለመፍጠር የፈለገችበት ሙሉ ለሙሉ የእስራኤል እና የአሜሪካ ሳተላይት የሚባሉትን ሀገራቶችን ዲስፋንክሽናል ለማድረግ ነው። ነዳጁ ሙሉ ለሙሉ ነዳጅ ጉድጓዶችም የማይሰሩበት ደረጃ ለማድረግ አንዳንዶቹ እንዲያውም ዘግተዋል። አሁንም ከዚህ በላይ የሚሆነ እዚህ ቀጠና ላይ ከቆመች በቀላሉ አታክ ስለሚደረግ ይሄን ሁሉ ለመዝጋት ሸጥ ለማድረግ ነው። ሁለተኛ ነገር ቀጥሎ ያለው ይህችን ሰርጧን ይዛ ወደ ላይ ከወጣች ሬድ ሲን ትቆጣጠራለች ማለት ነው። ሬድ ሲን ተቆጣጠረች ማለት አሁን ወደ አውሮፓኖች ችግር እጅ መጣምዘዝ የሚገባበት ሂደት ይፈጠራል ማለት በሱዌዝ ካናል ወደ ሜዲትራኒያን የሚሄዱት እንቅስቃሴዎችን ሁሉ ስለምትገታ ለዛ ነው አሰብና ምጽዋ የተመረጡበት ማለት ነው። ለዚህ ሀውቲ ምንድን ነው ፍላጎቱ የሚለውን ነገር ካየን ሀውቲ እንደሚታወቅ የኢራን ቀኝ እጅ ነው። እስካሁን ድረስ ድሮንም ጭምር ያስታጠቀችው ኢራን ነች ለሀውቲ አማጽያም ማለት ነው። አልሸባብ ደግሞ ለዚህም ተባባሪ እዚህ ሰርጥ ላይ ያለው ሌላ ኃይል አልሸባብ ነው። አልሸባብም ከሀውቲ ጋር አብሮ ተባብሮ ለመስራት የራሱ ዓላማ ያለው ኃይልም ቢሆን የዓላማ ተመሳሳይነት ባይኖራቸውም ከሀውቲ ጋር አብረው ለመስራት የተስማማ ኃይል ነው። የሱ ነው ቀጥሎ ያለው እዚህ አካባቢ ላይ እነዚህን በሚፈለገው ሁሉ ባክ ከደረጉ ድሮኑ ከቀረበላቸው ሚሳኤል እንደ ልብ የሚሰጣቸው ከሆነ ቀጠናውን በቀላሉ የደም መሬትና እንቅስቃሴ ዜሮ የሚሆን ከ10 እስከ 15% የዓለም ነዳጅ ደግሞ በዚህ በኩል ንግድ በዚህ በኩል ነው የሚያልፈው። ይሄን ለመግታት ነው የተወሰነው ነገር ነው። ኤርትራ ምንድነች ነው አሁን እዚህ ጋር እንግዲህ ኤርትራ ለምንድን ነው በዚህ ደረጃ ሊገባ ትችላለች አይችልም ብሎ ነገር ለማየት ሁለት ነገር እናንሳ። አንደኛ ኤርትራ በሚፈጽማቸው ነገሮች ለምሳሌ ልክ እንደ ናሽናል ሰርቪስ ብሎ ልክ በዓለም ላይ ዜጎችን በባርነት ከሚገዛ ህገ መንግስት የሌለበት ሀገር ነው። ታቋለ መደራጀት ምናምን የሚባል ነገር የሌለበት ሀገር ነው። ሀሳብን በነፃነት መግለጽ የሚባል ነገር የማይታሰብበት ሀገር ነው። ይሄ ኮሙሌቲቭ ነገሮችና ለወስተርን ይሄ እንዳለ ሆኖ ለምዕራባውያን ደግሞ ሁሉ ጊዜ እንቅፋት የሚሆኑ ነገር አለው። በዚህ ምክንያት ከዓለም የተገለለ ኃይል ነው። ከዓለም የተገለለ ኃይል እንዲያውም እኛን በባለፈ የተጣለበትን ሳንክሽን ምናምን ያሳሳንለት ከዛ በኋላ ከዓለም ጋር አገባ ውስጥ ሲገባ ብቸኛ መሳሪያ ሊያገኝ የሚችለው ከኢራን ነበር። በዚህ ምክንያት ከነ አሜሪካ ጋር አደገኛ ቁርሾ ውስጥ ያለ ኃይል ነው። በማንኛውም መንገድ የኢራን ተባባሪ ይሆናል። ለዚህም እያንዳንዱን ሳውዲ እንኳን ሳውዲ ወዳጅ ነው ታውቃለህ። ሳውዲ ላይ እየተፈጸመ ያለውን ነገር አስመልክቶ መግለጫ ወጥቷል። የሻዕቢያ መንግስት በፍጹም አላወጣም። ስለዚህ ኢራንን በይፋ መርጠዋል ማለት ለምን እነሱ ቀድሞ ተዘጋጁበት ነገር ስለሆነ ማለት ነው። የኢራን ወገኝተኝነቱን ገልጿል። በዚህ ቀጠና አካባቢ ላይ እሱ ተባባሪ ሆኖ ስለዚህ አሁን በኤርትራ በዚህ በቀጠናው ባለው እንትን ከሳውዲ ይልቅ ኢራን መርጣለች። ስለዚህ ኤርትራና ሳውዲ ተነጣጥሏል ነው የምትለው? ኤግዛክትሊ እሱ ብቻ በኋላ ግን አሁን ደግሞ እንደዛ ብለን እንዳንደመድም ደግሞ አሁን ለምሳሌ ከዚህ ቀደም ባየናቸው ጦርነቶች ዩኤኢ እና ሳውዲ አረቢያ በተለያዩ አገራት በነበረ ጦርነት ላይ የተለያየ አሰላለፍ ይዘው እናያቸዋለን። አሁን ለምሳሌ በሊቢያ የተቃረነ አሰላለፍ፣ በየመን ደግሞ ተመሳሳይ አሰላለፍ ይዘው አይተናቸው እናውቃለን። እና አሁን ሳውዲም ልክ እንደዛ ሊሆን አይችልም ወይ? እዛ ጋር አሰላለፏ ከኢራን በተቃራኒ ነው፣ እዚህ ጋር ደግሞ ከኢራንም ከሳውዲም ጋር ከተሰለፈ አይንጎል ልትሰለፍ አትችልም። እሱ ሊሆን የማይችልበት ምክንያቱ ለምንድን ነው? ለምሳሌ አንድ ነገር ላንሳለህ። አሁን እዚህ ወደ አሰብና ምጽዋ ላይ የሚመጡ ከሆነና ሀውቲና ኢራን ሳውዲን የሚያለያያቸው ጉዳይ እሱ ፖይንት ነው። አንደኛው ነጥብ ማለት ነው። እነሱ ሀውቲን ለማጥፋት ይሞክራሉ። የነበረው መንግስት መመለስ ነው የሚፈልጉት። ኢራን ደግሞ ሀውቲን ደግፋለች አይደል? አሁን ሻዕቢያ
ምንድነው ኢራን መታ እዚህ ቀጠና አካባቢ የምትመጣበት ዋነኛ ምክንያቱ ቅድም ያልኩ አሜሪካን ለመምታት አይደል። አሜሪካን ማን እንደማትመታ ታውቃለች። የአሜሪካ ደጋፊ የሚባሉ ሀገራትን ለመጥበስ ነው እዚህ ጋር በተመጣበት ምክንያቱ ማለት ነው። እዚህ ጋር አሁን አዲስ ግንባር የሚከፈተው እዚህ ምስራቅ አፍሪካ ሆርን አፍሪካ ላይ አዲስ ግንባር መከፈት የመጣበት ምክንያቱ እዚህ ሂደት ውስጥ ደግሞ ግንባር ቀደም የምትገኘው ማን ነው? ሳውዲ፣ ዩኤኢ እና መሰሎቹ ናቸው። አሁን በዚህ ሂደት ውስጥ ከኤርትራ ቤዝ ላይ ከምጽዋ ላይ የተነሳ ሳውዲ ለሚደበድበው ባለስቲክ ሚሳይል ማለት ነው። በምን እሳብ ነው ሳውዲና ኤርትራ በዚህኛው ጉዳይ ላይ ብንጋጭም በሌላ ነገር አብረን እንሰራለን ሊሉ የሚችሉበት? እንደዛ የሚባለው ምንድነው? ከዚህ በፊት ማለት ነው ቀጥታ ዳይሬክት አንተ ተጠቂ ያልሆንክበት ሂደት ሲኖር ነው። ለምሳሌ ፖለቲካል አቋም ላይ የተለያየ አቋም ልትይዝ ትችላለህ። አሁን ግብጾችና ተርኪዬን ውሰዳቸው፣ የማይዋደዱ ኃይሎች ናቸው ሁለቱ። ነገር ግን በሶማሊያ ጉዳይ ላይ ተመሳሳይ አቋም ይይዛሉ። ይሄ ማለት ቀጥታ ቱርክንም አይነካም፣ ሶማሌንም ግብፅንም አይነካትም። ኢንተረስት አንጻር ብቻ ነው። ገብተዋል አይደል? ግን አሁን ለምሳሌ ዩኤኢ እና ሳውዲ በኢራን ጉዳይ ተመሳሳይ አቋም ነው ያዙት። እንደውም እንደ ዩኤኢ የተደበደበ በኢራን ሚሳይሎች የተደበደበ የለም። እዚህ በአፍሪካ ቀንድ ደግሞ ስንመጣ የለየለት ጠላትነት ውስጥ ያሉ ሀገራት ናቸው። ይሄ ደግሞ በቀጥታ ሳውዲን የሚያጠቃ ጉዳይ ነው። አሁን እኮ የጋራ ጥቂያቸው እኮ ነው። ጋራ ኢራን ማለት ሁለቱ ላይ የተኮሰች ነው ያለችው። ኤርትራ ደግሞ ከዚህ ላይ ለኢራን ጥቃት ተባባሪ የሆነች ሀገር ነች። በምን ሂሳብ አብሮ አሁን እኮ ኤርትራን ቤዝን እኮ የሚጠቀሙበት ምክንያት ሳውዲን ለመምታት እኮ ነው፣ ዩኤኢን ለመምታት እኮ ነው እኮ እየተመታ በዚህኛው ጉዳይ ብንለያይ በሌላ ጉዳይ አንድ እንሆናለን የሚል ነገር ይኖራል ወይ ነው ጥያቄው። ገብቷል ላይ ሌላው ቅድም እኮ እንዳስቀመጥኩልህ የሶማሊያን ጉዳይ ላይ የተርኪዬና የግብፅ ጉዳይ አነሳሁልህ። በሊቢያ ጉዳይ ለያዩ ነበር አይደል እንዴ? እንደዚህ አይነት ነገሮች ሊፈጠር ይችላሉ። እሱ ኢንተረስት ነው እዛ ጋር ቀጥታ የተዋጉ አይደለም። ይሄኛው ግን ቀጥታ አታክ የተደረገች ነው ያለችው። ከምጽዋ የሚነሳው ድሮን ሄዶ ሳውዲን ነው አታክ የሚያደርገው። ከአሰብ የሚነሳው የሚተኮሰው ባለስቲክ ሚሳይል ዩኤኢን ነው የሚመታው። ስለዚህ በዚህ ሂሳብ እንዴት አድርጎ በዚህኛው ጉዳይ ላይ እንስማማለን የሚሉበት ነጥብ ሊኖር አይችልም ማለት እሱ ብቻ አይደለም። ባይዞ ግብፅ አንድ ባለፈ የተሰበሰበ ነገር አለ አይደል? የሆነች የሶማሌላንድ ጋኛ የተፈራረምነው ነገር ጋር ተያይዞ ካውባ እንፈጥራለን ብሎ ተሰባሰቡ ነገሮች የለም። አሁን እሱም ተበትኗል። ግብፅ ምንድን ነው እያለች ያለችው? ኢራን በእንትን ላይ የምትፈጽመውን ነገር በሳውዲ ላይ የምትፈጽመውን ነገር ኮምፕሊት አወግዛለች የሚል ነገር ነው። ኢራንን አወገዘቻት ማለት ነው። አየህ አሁን ምንድን ነው የሚሆነው ማለት ነው? ኤርትራ በዚህ ሂደት ውስጥ ከገባች ከነዛ ስምምነት ውስጥም ከነዛ ጥምረት ውስጥም ትወጣለች ማለት ነው እንጂ ዝም ብለ የምታልፍበት ወይ ምናምን ብለ የምታልፍበት በዚህኛው ጉዳይ እንስማማለን በዚህኛው ጉዳይ አንስማማ የሚል ነገር አለ። ሌላ ጉዳይ የአልቡራን ጉዳይ አለ። በኋላ ሁለተኛ ላይ የምንሄድበት ወይ እዚህ ላይ እንጨምርበት፣ እዚሁ ላይ እናክልበት እና አሁን የአልቡራንን ጉዳይ የአልቡራን ጀነራል ወጣና ተናገረ። አክቹዋሊ እኔ አልቡራን የለበትም ምናምን ይባል ነገር የለም። ጀነራሉ ወጥቶ የተናገረው እግረኛ ጦርም ጭምር ቢሆን እናስገባለን፣ ለኢራን እንዋጋለታለን፣ እንሞትለታለን ብሎ ተናገሩ። ለምን ብለው ጉዳይ እዛ ውስጥ ያለው ሱዳን ውስጥ ያለው ጦርነት ላይ ትልቁን የመሳሪያ ባክ እያደረገች ያለችው የቴክኖሎጂ ባክ የምታደርገው ኢራን ነች። አያውን እነ ግብፅ በዚህ ውስጥ ነበሩ አይደል? እነ ግብፅ ግን የኢራንን ጥቃት እያወገዙ ነው ያሉት። አሁን ያ እዚህ ቀጠናችን አካባቢ የተፈጠረውን ስብስብ በትኖ ሌላ መልክ እያሳዘ እየመጣ ነው። አሁን በምናየው ኢራን፣ ኤርትራ፣ ማናት ሱዳን አንድ ላይ በዚህ ቀጠና ጉዳይ ላይ አንድ ላይ መሆኑ ሁኔታዎች አሉ። በአንጻሩ ደግሞ እነ ሳውዲ አረቢያ እነ ግብፅ ደግሞ ሌላ ቡድን የመሆን ነገሮች አሉ። ኢቨን ሶማሊያ እኮ አውግዛለች ፊት ለፊት ወጣ ሶማሊያ ዩኤን ቢቀንስም ማለት ነው። ስለዚህ ምንድነው ማለት ነው ይሄ ከዚህ ፊት ከሶማሌላንድ ጉዳይና ከኢትዮጵያ ጉዳይ ከምናምን ጋር ተያይዞ እዚህ ቀጠና አካባቢ የመፈጠር ነገር አዝማሚያ ያሳይቶ ነበሩ ስብስብ ተበትኗል ማለት ነው። አሁን አዲስ ዳይናሚክ ይዞ እየመጣ ነው ማለት ነው። እሱን ነው እስቲ ከዚህ ጋር ተያይዞ የኢራን ሃውቲና ኤርትራን ቤዝ በመጠቀም ኢትዮጵያ ላይ በመጠቀም የምታደርገው ጥቃት ወይ ደግሞ አዲስ ግንባር ለኢትዮጵያ ምን ይዞ ይመጣል፣ ለኤርትራስ ምን ያመጣላታል የሚለው ነገር ማየቱ ጠቃሚ ይመስለኛል። ለምን እኛንን ያለ ነው እዚህ ቀጠና ላይ ይሄ በብል ኦፍ መንደብል ሲዘጋ ትልቁ ጉዳት የሚደርስባት ኢትዮጵያ ላይ ነው የሚዘጋው። ለምንድነው የኛ የራሳችን ፖርት የለንም ታውቃለህ። አንደኛ ጦርነት እዚህ አካባቢ መፈንዳት ከጀመረ ማለት ነው ለመርከቦች የሚከፈለው ኢንሹራንስ በጣም ሰማይ ጠቅሳል። ኢንሹራንስ ዋጋ ከፍ ባለ ቁጥር
የሚጭኑት ዕቃ ዋጋ ላይ ዋጋ ይጨምራል ማለት ዋጋ በጨመረ ቁጥር የሚመጣው ዕቃ ላይ ምንድነው የሚሆነው ማለት ነው ከፍተኛውን ዋጋ ጭማሪ ያሳያል ኢንፍሌሽን ይጨምራል ያኔ እኛ ስንት ዙር እንደመጣብን እንግዲህ ሳውዲም ይሄን ማና ጅቡቲም ይሄን ወጪዋን ለማቻቻል ስትል የወደቧን ወጪ ትጨምራለች ማለት ነው ከዛ ኢትዮጵያ በቁሞ ቀር የምትሆንበት አጋጣሚ ነው የሚፈጠረው አሁን ነው በቃ ትክክለኛ የፖርት ጥያቄ የሉና ሆኖ መምጣቱን በደንብ ፍንትው ብሎ የሚታይ አሁን ነው የራሲ ካለ እዚህ አካባቢ ላይ አንደኛ የሚችለውን ሁሉ ይሄን አደጋ ለማጽዳት ከመንቀሳቀሱ ኃይሎች ጋር ለማጽዳት ትንቀሳቀሳለህ ሌላው ቢቀር ግን ወጪ የለብህም የሚጦዞና መጥቶ አንተ ላይ የወደ ወጪ ላይ ወደ ክራይ ላይ የሚዘፈዘፈው ወጪ ይቀንስልሃል ቱ ዘሚን ማለት ነው ሌላ ጉዳይ አንተም እንደማንኛውም ኃይል ለራስ የሚሆን ለራስ ብሔራዊ ጥቅም የሚኖረው ኃይል ጋር ተሰልፈ አካባቢ ቀጠናውን ነፃ ለማድረግ መሞከር እንዳለ ሆኖ ማለት ነው ስለዚህ ለኛ አደገኛ ሁኔታ ነው ይዞ መጣ ኢራን እንግዲህ በዚህ ቀጠና አካባቢ ስትመጣ በቀላሉ ዓለም ነዳጅ እንቅስቃሴ ለመግታት ነው ይሄን ግንባር መፍጠር የሚፈልግበት ሌላ ነገር ጉዳይ የለም ቅድም ብያለሁ እነ ሆርሙዝን ነገር ያለው እነ ሆርሙዝ በዘጋ ጉዳይ የነዳጅ እንቅስቃሴ ላይ ነዳጅ ዋጋ ላይ ከፍተኛ ጭማሪ ያመጣል በዚህኛው መስመር ነው ደግሞ ሁለተኛ የሚሄዱ ነዳጅ ይሄን መንገድ ከተዘጋም የነዳጅ እንቅስቃሴ ይዛባል ማለት ነው ሁለተኛ በቀጠናው የሚገኘው እዚህ የአፍሪካ ቀንድ አካባቢ የሚገኘው የአሜሪካ ቤዝ ለምሳሌ ጅቡቲ ላይ አለ የእስራኤል ሶማሌላንድ ላይ አለ እነሱን ኢዚሊ አታክ ለማድረግ ይጠቀምበታል ለማጥቃት ማለት ነው እዚህ አካባቢ ግንባር መፍጠር ማለት ነው በሶስተኛ ደረጃ ሬድ ሲን ለመቆጣጠር ይረዳታል ቀይ ባህርን ለመቆጣጠር እዚህ አካባቢ ላይ ያለው አውሮፓኖችን ለማስገደድ ትጠቀምበታለች ሚድል ኢስት አካባቢ የሆኑ የጠላቶቿ ተባባሪ የሆኑ ሀገራቶችንም ታስጨንቃለች ከፈለገችም ትመታለች ስለዚህ ለኢትዮጵያ ምን ይዞ ይመጣል ካል አንደኛ የዋጋ ንረትን ይዞባት ይመጣል ኑሮ ውድነትን አሁን ታውቃለህ ኢትዮጵያ ውስጥ ምን አይነት ደረጃ ላይ እንዳለን ይሄ ሂደት እዚህ አካባቢ ላይ አዲሱ ግንባር ከተከፈተ ግን አንድ አቦ ገዝቶ መብላት ብርቅ ሊሆን የሚችልበት ሁኔታ ውስጥ እንገባለን ማለት ነው ከፍተኛ ዋጋው ጭማሪ ሄዶ ማለት ነው እንደውም ታስታውስ ከሆነ ባለፈው ዓመት የሁቲ አማጺዎች እዚህ የአሜሪካና የእስራኤል የምዕራባውያንን መርከቦች ጥቃት በሚፈጽሙበት ጊዜ የቡና ላኪዎች እጅግ እክል ይገጥማቸውና ቀውስ ተፈጥሮ ነበር በአንድ አማጺ ኃይል እንዲህ አይነት እክል ከተፈጠረ እንዲህ አይነት ደግሞ ከፍተኛ ቀውስ የሚፈጠር ከሆነ መዘዙ እጅግ የከፋ ነገር ይሆናል ቬሪ ጉድ በወታደራዊ ኃይል በምታይበት ሁኔታ የኤርትራ የኢራን ሚሳይሎችና ድሮኖችን ተጠቅማ ልትመታን ትችላለች ይሄ ነው በጣም ቬሪ ኢምፖርታንቱ ነገር እዚያውን አሰብ ላይ የተሰበሰበ ያለው ምጽዋ ላይ የተሰበሰበ ያለው እኛና ኤርትራ መካከል የወደቡ ጥያቄ ስለሚነሳ ዝም ብለን ስለማናይ ገብቷላ ቅድም እንዳልኩ የወደብ ጉዳይ ህልውና መሆኑ አሁን ከምን ጊዜ በላይ ፍንትው ብሎ መጣበት ሁኔታ ስላለ ይሄንን ለማሳካት በምንንቀሳቀስበት ሰዓት የምንዋጋው ከኤርትራ አቂም ጋር አይደለም ማለት ነው አሁን እንግዲህ ዙሩ ከሯል የምትዋጋው በኢራን ሚሳይልን ነው የምትዋጋው ማለት ነው የምትዋጋው የኢራን ድሮኖችን ነው የምትወጋቸው ማለት ነው ስለዚህ በጣም አደገኛ ሁኔታዎች ይፈጠራሉ ማለት ነው እሱ ብቻ አይደለም የኢትዮጵያ አማጽያን ፋኖም በለው ሸኔም በለው ህወሓት በለው ኢዚሊ የሚገርም ነገር ከትናንሽ ድሮኖች እስከ ሚሳይል የመታጠቅ እድል ይኖራቸዋል ኢራን አምሳዚህ አካባቢ የምታከማቸው ለምን ይህንን ስቴት አንስቴብል ማድረግ ስለሚፈለግ ሻቢያም የራሷን ብሔራዊ ጥቅም በዚህ ውስጥ ስለምታገኝ ማለት ነው ዋናው ነገር ኢትዮጵያን ከመረጋጋት ማውጣት ስለሆነ የሚቻለው ነገር ሁሉ አድርጋ እዚህ አካባቢ ቀጠናው ምዛባበት ሁኔታ ለማፍጠር ይህንን ታረጋለች ማለት በኢራን ካፓሲቲ ኢትዮጵያ ምን ታደርግ ነው አሁን እንግዲህ ጉዳዩ ሶስት ነገር ነው ኢትዮጵያ ልታደርግ የሚችለው ብሎ የሚታየኝ አንደኛ የኢራንን ሰራዊት ወደ ቀጠናው ከማምጣቱ በፊት አሁን ኦሬዲ በመጣ መሳሪያው ነው መጣው ድሮኑ ነው መጣ አላየን ሚሳይሉ ሊመጣ ይችላል ብዙ ነገሮች ሊመጡ ይችላሉ ነገር ግን ሰራዊቱ አሰራዊት የኢራን ሰራዊት የኤርትራ ሜዳ ላይ ደረሰበት ወይ ደግሞ እነዚህ የመጡ መሳሪያዎች ወደ አገልግሎት አልገቡ ማሳብ ላይም ምጽዋ ላይ ይሄ ከመፈጠሩ በፊት መቅሰፍታዊ እርምጃ በመውሰድ በሚችለው ልክ ለመጠቀም ብቻ አይደለም ኤግዚስታንስን አሳብ ላይ ማድረግ ከዛ ለዚህ ጉዳይ የሚዋጉት አሁን ጉዳዩ የኢትዮጵያና የኤርትራ ጉዳይ ብቻ አይደለም ልክ የኤርትራ የኢራን ድሮኖች እንደሚመታን ሁሉ የኢራን ባላስቲክ ሚሳይሎች እኛ ላይ እንደሚፈነዱ ሁሉ የነ እስራኤል እና አሜሪካም
ኃይል አለ እዚህ አካባቢ። ቶሎ እዚህም ቦታ በመያዝ ከነዚህ ኃይሎች የሚገኘውን እንትኖችን ተጠቅመ የጋራ ግንባር ፈጥረ ቀጠናው ላይ ተጽዕኖ ፈጣሪ ሆኖ መውጣት አንድ መሞከር ያለበት ይሄ ነው። በቅድ መቅሰፍት ይሄ ግን ዛሬ ካረክ ነው የሚሆነው። የኢራን ባለስቲክ ሚሳይሎች መተኮስ ከጀመሩ በኋላ የምታደርገው ነገር ሴንቲሜትርም አያዝጉዝም፣ መጓዝም አችልም፣ መንቀሳቀስም አችልም። አሁን ይሄ ሁሉ ነገር ከመጀመሩ በፊት በሚቻለው በፈጀው ነገር ሁሉ አሰብ ላይ ሄደ ኤግዚስተንሲያችንን ማረጋገጥ መቻል አለብን ማለት። ይሄ ካልሆነ በሯን ዘግታ ጉዳዩን በዝምታ መከታተል እርግጥ ነው አይቻልም። ዝም ብትልም ቅድም እንዳልኩ ሻዕቢያዬ ድሮኑንም ሚሳኤሉንም ለነዋድ ለነፋኖ ታስታጥቅልሃለች ኢራንም ማለት ነው፣ በደንብ አድርጎ እንዲያምሱላት ማለት ነው። ስለዚህ ዘግቶስ እስከ መቼ ድረስ በምን ደረጃ ነው ሊመቀመጥ የሚችለው የሚለው ጥያቄ ሊያስኬድ አይችልም። ግን እንደ ሌላ አማራጭ ሊሆን ይችላል። በርን ዘግታ አትምጡብኝ፣ አልደረስኩባችሁም፣ ጥጋት ድረሱ ብለህ ቁጭ ማለት ነው ያለብን። በሶስተኛ ደረጃ ሊሆን የሚችለው እና አሜሪካና ኢራንን መምጣት ተከትሎ ኤርትራ ወደቦችን ሲቆጣጠሩ አብረ መሄድ። እንግዲህ ብያለሁ፣ ኤርትራ ሀውቲንና ኢራን ሀውቲንና ኤርትራን ተጠቅማችን በብሎ መንደብል ቾኳን ፖይንትን ለመቆጣጠር የሚታረገውን ጥረትን ለመቀልበስ መምጣታቸው አይቀርም። የጥምር ኃይሉ የአሜሪካና የእስራኤል ጥምር ኃይል ያኔ ሲመጣ እንግዲህ ከኋላ ጉስ ጉስ እያልክ ሄደ ቦታው ላይ መገኘት አንዱ ሌላ አማራጭ ነው ማለት ነው። ግን እሱ የሚሆነው ነገር ምንድን ነው? ልክ ቅኝ ግዢን እንትናን ያባረች ጊዜ ታስታውሳለህ? ጣሊያን በሁለተኛ ዓለም ጦርነት ተመራ። ከዛ ማንዴት ኤርትራ ላይ እንግሊዝ የተሰጠችበት ጊዜ ከዛ ስጪናት ስጪን ደግሞ መከራ ነው ማለት ነው። ዩኤን ደጅ መጽናት ነው የሚሆነው ጉዳዩ ማለት ነው። እሱ እንጂ የሚመረጠው ምንድን ነው? በሚቻለው ኮስት ቀድሞ የጉዳይ ሳይነሳ ዛሬውኑ አሰብ ደርሰ የሚመጣውን ሂደት ውስጥ ማለት አክቲቭ ሆኖ መቀመጥና የሚመጣውን ኃይል እየተጠቃቀምክ አንተም የራስን ጥቅም ማስከበሩ አለስ የማውን ከሆነ ለኢትዮጵያ ባናት በጣም አንዳንዴ ማታ አሳስቦ ተኝቼ አላደርኩ። ለምን ታውቃለህ? እስቲ በኬፕ ታውን ዞሮ በሜዲትራኒያን ዞሮ በዚህ በኩል የሚመጣው እሱንም እኮ የጅቡቲ እኮ ፖርት ምንድነው ፖርት ነፃ ከሆነ እኮ ከጦርነት ቀጠና ነፃ ከሆነ ነው ኢትዮጵያ መድኃኒቱ እንኳን መዋጥ የምንችለው። ተውሱ ትርፍተው ነዳጅ ቁም በእግራችን እንዳለን ፋብሪካ መዘጋ ሰው በመድኃኒት እንዳያልቅ ይሄን ማድረግ የሚቻለው በዛ በኩል ዞሮ ለመጣ እሱንም ግብጽ የምታረገው ደግሞ ሴራ ብዙ አለ። ስለዚህ ቶሎ ይሄንን እኔ ከምንም በላይ ታስቦበት ቶሎ እርምጃ ካልተወሰደ በቁማችን የምናልቅበት ሁኔታ ነው የሚፈጠረው ማለት ይሄን የምታየኝ። በጣም ጥሩ እንግዲህ እጅግ አስጊ ነው የመካከለኛው ምስራቅ ትኩሳት። እንግዲህ ከአፍሪካ ቀንድ እንደዚሁም እኛ ካለንበት የቀይ ባህር ቀጠና ጋር የሚተሳሰር የሚያዝ የልብ ትርታና ምቱም ከዛ ጋር የተሳሰረ ስለሆነ መካከለኛው ምስራቅ ላይ የሚሆን እና የሚከሰት እያንዳንዱ ክስተት እንግዲህ እኛን በቀጥታ የሚመለከተን ጉዳይ ነው። እንግዲህ በቀጣይ ምን አይነት ጉዳዮች ይከሰታሉ የሚለውን እናያለን። የቀጣው አጀንዳችን የሚሆነው ኢትዮ ኤርትራ ጉዳይ ነው። ከባድ ወታደራዊ ፍጥጫዎች አሉ። እንደውም አንዳንዶች የመካከለኛው ምስራቅ የኢራን እስራኤል አሜሪካ ጦርነት ሲጀመር ምናልባትም ሁለቱም መንግስታት ይህንን ጊዜ እንደ አሳቻ ሰዓት ተጠቅመው ጦርነት ውስጥ ሊገቡ ይችላሉ፣ ዓለም ትኩረቱን ሁሉ ወደዚያ ቀጠና ባዞረበት በኢትዮጵያና ኤርትራ መካከል አዲስ ጦርነት ሊቀሰቀስ ይችላል የሚል ስጋታቸውን ሲገልጡ ነበር። ነገር ግን እስካሁን ድረስ በይፋዊ ጦርነት አልተከፈተም። ነገር ግን አዳዲስ ወታደራዊ እንቅስቃሴዎች አሉ። አፍሪካ ዲፌንስ ፎረም የአሜሪካ የደህንነት ተቋም ነው። በወጣው መረጃ ላይ ምንድነው የሚለው? የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊትን ዩኒፎርም እየለበሱ እየገቡ ነው። ከዚህ በተጨማሪም ከፍተኛ ቁጥር ያላቸው የኤርትራ ደህንነቶችና ሰላዮችም እየገቡ ነው የሚል ጉዳይ ያለ። ይህን ጉዳይ እንመልከተው ስለማል። መልካም እንግዲህ ይህ ነገር ምንድነው መሰለህ? ወደ ኢትዮጵያ እየገቡ ነው ሲባል አሁን እኛ የምናስበው ነገር ምንድነው? አንድ የሆነ ባይ ዲፎልት አንድ የተፈጠረ ነገር አለ። ልክ ትግራይ ነፃ ሀገር አድርገን የምናስበው ነገር አለ። እሱን ነው አሁን እየገለጸ ያለው ዲፌንስ ፎር እንትኑ ሪፖርቱ። እሱን ትግራይ ክልል ከዚህ በፊት ስናነሳ ነበረ። ዛላምበሳ ጠረፍ አካባቢ ላይ የኤርትራ ሰራዊቶች ይታዩ ነበረ። የኤርትራ ወይ ኢንቴሊጀንሲ ሰዎች እስከ መቀሌ ድረስ ዘልቆ ይመጣሉ ስንል ነበር። አልፎ ተርፎ የኤርትራ መገበያያ ብር ማለት ነው እስከ መገበያያነት እንዲያገለግል ተደርጎ መቀሌ ውስጡ የመግባት ሁኔታዎች ሁሉ አለ። እንዳውም አንድ ባለፈ የወጣ መረጃ ምንድን ነው የሚለው? የውሃት ማዕከላዊ ኮሚቴ ባደረገ ስብሰባ ላይ የሻዕቢያ ናቅፋ መገባበያ አድርገን እንጠቀማለን እስከ ማለት ድረስ በድፍረት ያወጣበት መግለጫ ሁሉ የጋራ መግባባት ሁሉ ነበረ። እሱ ነው አሁን ይሄኛው ኃይል እየገለጸ ያለው እና የሪፖርቱ የሚያመጣው በስፋት የሻዕቢያ ሰራዊት
እንትን እኮ ነው እኮ ኤርትራይቱ ጋር ነው ኢትዮጵያቱ ጋር ነው የሚባል ድንበር እኮ ጠፍቷል እኮ በላይ በኩል እንደተፈለገ የትኛው ነው የኢትዮጵያ ድንበር የትኛው ነው የኤርትራ ድንበር እስከሄድ ድረስ ነው ኢትዮጵያ ሰዎች መጓዝ የሚችሉት እስከሄድ ድረስ ነው የኤርትራ ሰዎች መጓዝ የሚችሉት በሚለው ነገር ማለት ነው። ይሄ ሙሉ ለሙሉ የጠፋበት ሁኔታ ነው ያለው። እሱ ብቻ አይደለም በዛ በኩል አድርጎ ደግሞ በላይኛው በኩል አድርጎ በዚህ በኦማሃጀር አድርጎ በአምዳይድ በኩል ይደረግና ሱዳን ካለው ጦር ጋራ እኮ እንደ ልብ እኮ ነው የሚገናኙት እኮ የሚገርም ነገር ማለት አርሚ ሰባ ጋራ ማለት የሱዳን ጥምር የሱዳን ጦር የሻቢያ ጦር የህወሓት ጦር ቁጭ ብሎ እኮ ጦርን እኮ የነደፉ የሚውሉበት እኮ አምዳይድ የምትባለው ቦታ ላይ ነው የሚገርም ነገር ማለት ከዛ በሰላም ይሄኛውም ዞሮ ወደ ትግራይ ይገባል ይሄኛው ወደ ኤርትራ ወደ ላይ ይመለሳል ይሄኛው ወደ ሱዳን የሚመጣበት ሁኔታዎች ናቸው የተፈጠሩ ነገር ማለት እሱን ነው አሁን እያሳየ ያለው ነገር። ይሄ የጊዜ ጉዳይ ካልሆነ በስተቀር እቺ ሉዓላዊ ሀገር ስለሆነች ኢትዮጵያ ሉዓላዊ ሀገርን ድንበር ጥሶ ለዛም ለአገሪቷ ጦርነት እየደገሰ ያለው ኃይል በዚህ ደረጃ እንደፈለገ የሚፎልበት ሁኔታ መፈጠሩ በጣም አሳዛኝ ነው። ይሄ ከምንም በላይ እንዳውም ሆድ ሰፊነት ስላለ ወይ ደግሞ ነገሩ እንደማፋሳሽ ከሚሆን በሌላ መንገድ ማድረግ እንችላለን ነው ወይ ደግሞ ጦርነቱን በራሳችን እቅድ ነው ማድረግ አለብን ከሚሎ ሐሳብ የመነጨ ይመስለኛል እንጂ ለጦርነት እኮ በቂ ነገር ነው ያለው የሚገርም ነገር ማለት ነው። ምን ያደርጋል የኤርትራ ሰራዊት ከኢትዮጵያ ከመቀሌ ምን ያደርጋል የኤርትራ ሰራዊት የኤርትራ ኢንተለጀንሲዎች ምን ያደርጋሉ ከመቀሌ መቀሌ ላይ ደግሞ በሚገርም ሁኔታ የፋኖ ኃይሎች ደግሞ ጠሩና መቀሌ ላይ ነው አብሮ ደግሞ የሶስትዮሽ ደግሞ ጥምር ደግሞ እንትን ይቅድ ደግሞ የሚወጣበት ነገር ማለት ነው። ስለዚህ እሱን ነው አሁን ማቅረብ የተፈለገው ነገር ያለው ለከቱ በምን ደረጃ ላይ እንደሆነ ያለው ኮንዲሽን ምን ይመስላል የሚለውን ነገር ማለት አሁን እንግዲህ ይህ መረጃ እንግዲህ እጅግ አሳሳቢ ነው። ወታደራዊ እንቅስቃሴዎችና ወታደራዊ ትኩሳት እጅግ እየተባባሰ ነው በሁለቱ ሀገራት መካከል። በተመሳሳይ በቲፒኤልኤፍ እና በፌዴራል መንግስቱ መካከል እንግዲህ ያለው ውጥረት እዚህ ጋር አብሮ የሚጠቀስ ነው። ኤፍፒም ከሰሞኑ እንግዲህ ከፍተኛ ቁጥር ያለው የመከላከያ ኃይል ትግራይን ከቧል የሚል ክስ አማኑኤል አሰፋ እንደነገሩት አድርጎ ዘግቧል። እንግዲህ አማን የዛሬውን ኢንሳይት ሲላይ እንቋጭ። የተወዳጁ ተመልካቾቻችን እንግዲህ የዛሬው መካከለኛው ምስራቅና አፍሪካ ቀንድ ላይ ትኩረቱን ያደረገው የአንድ አፍታ ኢንሳይት ዝግጅታችን ይህን መሰል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።